አውሩ ማርሲላ ሰላም ብዬ እንዴት ነሽ? እንኳን ደህና መጣሽ። እንዴት ነህ? አለ ምንድን ነው እምነት? ኦብቪየስሊ እንደምታየኝ ነኝ። አላሁ አክበር ሙስሊም ነኝ። ሙስሊም ነህ? ኦኬ ሰላም አለን። በፍቅር ኑሩ ብለዋል አይደል? የምታምኗቸው አለ ያ ኦፍ ኮርስ በፍቅር መሐመድ ያ በፍቅር ደስ ይላል። ግን አሁን የኔን እግዚአብሔር ስትናገር ሰማው ልበል። ኦኬ እግዚአብሔር አምላክ ነው ብለሽ ታምኛለሽ? እሱ ነው እየተከፈለው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ማስረጃ አለሽ? ኢየሱስ ኤልሻዳይ አዶናይ ዓለምን አሳልፎ የሚኖር ከዓለም በፊት የነበረ ትክክል ነሽ። ኢየሱስ እንደዛ ነው ይላል መጽሐፉ። ማስረጃ አለሽ? ነው አምላክ ነው ኢየሱስ ክርስቶስ። if can give me one ማስረጃ please ኢየሱስ አምላክ እንደሆነ ሞቶ መነሳቱ ብቻ እኮ በቂ ነው። አሁን ለምሳሌ አንተ መካ መዲና ብትሄድ የነብዩን አጽም ታገኛለህ። እስራኤል ብትሄድ ኢየሱስ ክርስቶስን አታገኘውም። ከሞትን ድል አድርጎ ተነስቷል። ይሄ ራሱ በቂ ነው። የነብዩ አጽም አይባልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ነቢያት በአጠቃላይ አፈር አይበላም እንትናቸውን ስጋቸውን። ስለዚህ አጽም ብቻ ሳይሆን እንደኔና እንዳንቺ ስጋቸውም ኖርማል ምንም አይነካም። እሳቸው ቅዱስ ስለሆኑ ማለት አይደል? ነብዩ መሐመድ ቅዱስ ስለሆኑ ስለዚህ ነብዩ መሐመድ ደግሞ ቆይ ስማኛ፣ ነብዩ መሐመድን የፈጠሩት ኢየሱስ ክርስቶስ ነው። ማን ነው? ነብዩ መሐመድን ያውን አከብራቸዋለሁ። እናንተ ስለምትወዷቸው ስለምታከብራቸው እኔ አከብራቸዋለሁ። ኢየሱስ ራሱ ፍጡር ነው። እሳቸውን የፈጠረ ኢየሱስ ራሱ ፍጡር ነው። ኢየሱስ ክርስቶስ ነብዩ መሐመድን ፈጥሯል። ኢየሱስ ራሱ ፍጡር ነው። እግዚአብሔር ነው የፈጠረው። አላህ ነው የፈጠረው ኢየሱስን ራሱ። ማስረጃ ልስጥሽ? ማስረጃ አለ በመሰማማት ማስረጃኛል። ስማኛ፣ ለምንድን ነው ክርስቶስ ከዓለም በፊት ነበር። አዳም እንደበደለ አለ አይደለ? ስማኝ ማስረጃ አንተ ወሃቢይ ነህ ማለት ነው። እሺ እኔ ወሃቢይ ነኝ ተከራከርክ ያለው። እሺ መናፍቅ ነኝ። ችግር የለውም። እኛ ስድብ እንቀበል። ኖ ስድብ እኮ አይደለም ይሄ። ስማኝ ቆይ እሺ ወሃቢይ ነህ እንጂ ትክክለኛ ሙስሊሞች ይቀረ ኢየሱስ አምላክ መሆኑን ማስረዳት አላቸው። ስማኝ ቆይ ወንድሜ፣ አንቺ ፔንቴ ነሽ? ትክክለኛ ሙስሊሞች ሰው እምነት ነው። እኔ ኦርቶዶክስ ተዋህዶ በጣም ኦርቶዶክስ ተዋህዶ ሁኑ ብሏል ኢየሱስ ክርስቶስ። ማስረጃ አለሽ? እንደዛ ሳይሆን አንዲቷን ቀጥተኛ አለ አንዲት እምነት አንዲት ጥምቀት ስማኛ አንዲትም ልሰማሽ እኮ ነው። ማስረጃ ሲኖርሽ ነው የምሰማሽ። እኔ ዝም ብሎ እኛ ቤት ሌላ ጊዜ ስትመጪ ማለት ነው እኛው እኔ ማስረጃ ስትቆይ አንዴ እኛ ቤት እሺ አንተን ማስረጃ ልጠይቅህ። ነብዩ መሐመድ አጽማቸው ብቻ እንዳልሆነ ስጋቸው እንዳለ ማስረጃ እሱን ሰጥሻለሁ። ቆይ አንድ ጊዜ አንዴ ሰጥሻለሁ። ቆይ እኮ መጀመሪያ የተጠያየቅነው ነው። ከዛ በኋላ ነው እሱ ኢየሱስን ከሞት ተነስቷል ብለሽኛል አይደል? እስማማለሁ ከነሱ በባይብል መሰረት ማን ያስነሳው ይላል መጽሐፉ ላይ ራሱ ነው ሞትን ድል አድርጎ የተነሳ። ለምንድን ነው ያስነሳው ታውቂያለሽ? እግዚአብሔር ሲያስነሳው ነው እሱ። ሐዋርያት ሥራ ማንም አላስነሳው። ኧረ እባክሽ ሐዋርያት ሥራ ምዕራፍ 13 ቁጥር 34 በስልጣኑ ሞትን ድል አድርጎ ነው የተነሳው። ያ ማርሲላስ ይሄን ጥቅስ አላነበብሽም? ሐዋርያት ሥራ ምዕራፍ አብርሃም ሙስሊም ኢብራሂም ማርሲላስ ስምሽ ማን ነበር? ማርሲላስ ማርሲላስ እኮ አንቺ ምግባርሽ ጥሩ ሲሆን ነው ጥሩ ነገር هل جزاء الإحسان إلا الإحسان إلى القرآن ላይ መልካም ነገርን እንጂ ሰጠዋል እንደ ይላል። እዚያውን መልካም ከሆንሽ በመልካም ስትመጪ መልካም ነገር ይጠብቅሻል። እኔ መልካም ነው በመልካም ነው የመጣሁት። አብርሃም ከመጣሽ ቆይ ምግባር ያዝ ኢብራሂም ይዘናል። አታስብ በደንብ ነው የምናውቀው እኛ። እሱን ስትይዥ ነው አንቺ የማርያምን ጸባይ ታውቂዋለሽ። ማርያም ብጽዕት ነች፣ መልካም ነች፣ ስርዓት ያላት ናት። ስለዚህ የማርያምን ጸባይ ከያሽ የአብርሃምን ጸባይ ትጠብቂያለሽ። ግን ማለት ነው የሌላ አሳልፎ የሚሰጡ ባለጌ ሴቶችን ባህሪ ምናምን ይዘሽ ከመጣሽ ደግሞ ከዛ የበለጠ ጠብቂ። አሁን ይብለሽ ወደ ቁም ነገሩ እንግባ። ምን እናደርጋለን መሰለሽ? እኔ አሁን የኔ ቤት በጣም በደብል ስታንዳርድ የተሞላ ቤት ነው። ለምታነሱ ጥያቄ አሁን ተከታዮች የሚጽፉትን ስማቸው ነው ኬርስ ታያቸው እነሱ ነን እና አንቺ አይደል የምናወራው። እኔ እኮ አላየሁም ስለኔ የሚያስቅ ስለሚጽፉለት ታች ያላችሁ እባካችሁ ስርዓት ያዙ ነው። እሺ አይ ቢሉም ችግር የለብኝ የሚሰማቸው ሲያገኝ እኮ ነው። እሺ እኮ ሰማሻቸው ስለሰማሻቸው እኮ ነው። አይ እንደው ያንተ ደጋፊዎች ናቸው ያስታውቃሉ። ለዛን ተሳደቡ ምናምን ተብሎ ለምን ታዲያ እኮ ስድብ ካንቺ ነው የተማሩት። አሁን እንቀጥለሽ ምን አለ መሰለሽ
እኮ ቀደም እኮ ለዛ አሁን እንቀጥልና ሐዋርያ ሰኔ በምላሳችን ሰማይን ግን እሺ መጀመሪያ አንድ ጥያቄ ልጠይቅ። እኔ ብሰማ አንድ ጥያቄ ዋሃብይ ነህ ወይስ አንተ እንትን ነህ? ዋሃቢ ከሆንክ እኔም አልሰማም። ሙስሊም ነኝ እኔ ሙስሊም ነኝ። ዋሃብይ ምናምን የሚባል ነገር አለ። ለዛ ማስረጃ ቁርአን ላይ አለ፣ ሐዲስ ላይ እና ቁርአን ላይ ማስረጃ እኮ ለዛ ነው እናንተ ሁለት ማስረጃ የምታከብሩ ማስረጃ አለሽ? አሁን አንተም እንድትሞት ነው እንዴ ማስረጃ አለው? እና ልጨበጥሽ ማርሲላስ ወይ ኦኬ ዋብይ ላይ አንዴ እባክሽ ስለፈጠረ ማርሲላስ እንጨባበጥ። እኛ የምንወደዋለን በጣም ከአንቺ በላይ ነው የምንወደው። እሺ አንዴ ማርሲላስ ተስማምተናል። ዋብይ የሚለው ቁርአን ላይ ያለ ሐዲስ ላይ ያለ ተስማምተናል፣ ተጨባበጥን። ኦኬ እንደዚህ ምለቀሽ መሰለሽ ሙስሊም ቤት ስመጪ ነው ሄያው ነው ምንድነው የምናደርገው? ማስረጃ ትሰጭናለሽ። ማስረጃ አለሽ ስለፈጠረሽ እንደው ስለምታምኚ አላችሁ እንደተከፋፍላችሁ እኛ የነብዩ መሐመድን ስማኛ እኔ የነብዩ መሐመድን ልደታቸው ነው እናከብራለን። እሺ ለምን እንደምትጣሉት? እሺ ምላስ በምላስ ቆይ አንዴ በምላስ ከሆነ ማለት ነው እንዴ 40 ምናምን ምላስ ነው ያለኝ አትችኝም። ስለዚህ ማስረጃ አለሽ? ኦኬ ሁለት ካለ ስለዚህ ግን ሰማኝ ወንድሜ። እሺ አለኝ ያልኩሽ አለኝ አልሰማሽ። እሺ ለምንድን ነው ልደታቸውን ማታከብራት? አልሰማሽም። ማስረጃ አለሽ? እሺ ለምን አታከብርም? አለኝ አልኩሽ። እሺ አምጪ አለኝ እኮ አመጣሁልህ። ለምን ልደታቸውን ኖ ማስረጃ አምጪ ያው መንጣጣት አይደለም ቁም ነገሩ። እንደተልባት ምናምን ማለት አይደለም። ጥያቄ እንዳታርጓት እንደ ተልባ መንጫጫት ሳይሆን ወደ መረጃ መግባት ነው። ስለዚህ ሙስሊም ቤት ሰመጡ በስራ ለምን ነብዩ መሐመድን ልደት አናከብርም ብላችሁ ለሁለት ተከፈላችሁ እኮ። እናንተ ቤት ያለ ችግር እያለ ስለ ኢየሱስ ክርስቶስ ለምን ደውልጻው? እንዴት መሰለሽ ለምሳሌ እንዴት እንደሆነ ልንገርሽ። ማርያምን አምልኳት የሚል ቆይ ማርያምን አምልኳት የሚል ለምንድን ነው ማርያም ትመለከታለች? አይ ላቭ ሙስሊም ፒፕል አንዴ አይ ላቭ ነብዩ አንዴ ማርሲላስ ላሳይሽ እንደምትመለክ በኦርቶዶክስ ቤተክርስቲያን እንደምትመለክ ላሳይሽ። ጴንጤና እንዳትሳሳት። ኦኬ ላሳይሽ። በቃ አይሽ አሁን ማስረጃ አያችሁ። ልዩነታችን እዚህ ጋር ታሳየኛለህ። ምን ታሳየኝ? እኔ ካለሁበት ውስጥ አንዴ ያለው እኮ ማስረጃ ላይ አውጣ ስለተንጃችሁ ቆይ ምኑን ነው እንደምታመልክ አላሳይሽ እኮ ነው። እኔን ስማኝ እዚህ ጋር አልሰማሽም። እኛ ማርያምን አናመልካትም። እኔም አልሰማህም። እኛ በኦርቶዶክስ ተዋሕዶ ማርያምን አናመልካትም። ኢየሱስ ክርስቶስ እናት ናት ብለን ነው የምንቀበለው እንጂ አናመልካትም። አንዴ ይቅርታሽ ይኸውልህ እኛ አምላካችን አንዴ አረባክሽ ቆይ ሴትዮ ማን ነው ፕሌየር ቆይ ነው የነገርኩህ። ማስረጃ አንዴ አረባክሽ ሴትዮ ምን ማታወሪም ዝም ብለሽ ስታወሪ ትኖሪያለሽ። ምንም የሚሰማሽ ሰው የለም። እኩል ነው የምናወራው። ማንም አይሰማሽም። እኩል ነው የምናወራው። አየነገርኩህ እኮ ገባኝ። ማውራት አይደለማ ማውራት ሳይሆን በማስረጃ ነው። አስጨልልሽ አንተም እኮ ትክክል ያልሆነ ነገር ታወራ ስለሆነ ነው። ላሳይሽ እኮ ነው እንዴት እንደምትመለክ ላሳይሽ ነው። በቤተ ክርስቲያናችሁ በመጽሐፋችሁ መሰረት እንዴት እንደምትመለክ ላሳይሽ ነው። መጀመሪያ ግን አንድ ጥያቄ ልጠይቅሽ ከዛ በፊት እኛ አናመልክ ከባለቤቱ ያወቀ ቡዳ ነው። እኔ ቡዳውኝ ነው። ከባለቤቱ ያወቀ ቡዳ እኔ ቡዳውኝ ላሳይሽ እኮ ነው። ቡዳውኝ ላሳይሽ ነው። እኔ ቤት ውስጥ ያለሁት ኦርቶዶክስ ተዋሕዶ ውስጥ ሆኖ ያለሁት እኔ ይኸውልሽ እኔ እንደማይመለክ እየነገርኩ ይመለካል ካልከ ከባለቤቱ ያወቀ ቡዳ ነው ብለሽ እኔ ቡዳውኝ ላሳይሽ እኮ ነው። አሁን ምን አለ ይኸውልሽ አሁን ትቀልጃለሽ እንዴ? ለየአምልኮ መስዋዕት ከአምላክ ውጪ ይሰጣል ወይስ አይሰጥም? እኛ ጋር አዎ አንተ ሰውዬ ሚውታርክ ማን ከብዷታል? ቆይ እኔ እመልስለታለሁ ወንድሜ። እኔ ስለምነት ይጠብቄ በጣም አውቃለሁ። እሺ በጣም ጎበዝ። እሺ የአምልኮ መስዋዕት ከአምላክ ውጪ መስዋዕት አንሰጥም። ለማን የአምልኮ የሚሰጠው ለእግዚአብሔር ብቻ ነው። እናመሰግናለን። እንዚራ ስብሐት አላሁ አክበር። እንዚራ ስብሐት በግዕዝ ምዕራፍ 12 ላይ ቁጥር 98 ላይ እመቤቴ ማርያም ሆይ የያሊኳ አንተ ማለት ይኸውልህ በቃ በሙስሊም አንዴ ኤርሚያስ አይደለ? በጣም ጥሩ ትክክል ነሽ። የእናንተ ራስ ምታት ከዛ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ
የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ። ከዛስ በመስገድም እጅ ነሳሻለሁ። ከዛስ የአምልኮ መስዋዕትም ለአንቺ እሰዋለሁ። ለማን? ለማርያም እመቤቴ ማርያም እያሉ ማለት ነው። ያው እንግዲህ ከኦርቶዶክስ ቤተክርስቲያን እንደዚህ ያርገዝ የምትመለከው እኛ ማስረጃ አላሁ አክበር። እስኪ አንዴ አላሁ አክበር ብሉ ጋይስ፣ ከታች እንዳለ ማለት ነው። አንድ ጊዜ አላሁ አክበር ብሉ። ምክንያቱም እኛ ሁሌ አሸናፊ ነን። ሁል ጊዜ አሸናፊ ነን። አያችሁ የአምልኮ መስዋዕት እንደዚህ ነው። አሁን ደግሞ እኛ ጋር የሚባል የለም። ስማኝ አንተ ለነብዩ መሐመድን ሰላም አትላቸው? ኦኬ የአምልኮ መስዋዕት ነው። ስለ ሰላም ታርለ ወንድሜ እንደዛ የለም። ይሄ ምን ይላል? አንብቢሽ እንዲህ የሚል የለም። ዝም ብለህ በራስህ ትደሰት። ዝም ብለህ እንዲህ ምን ይላል? እስኪ አንብቢልን። አንብቢ ይኸውልህ ስማ፣ ምን ይላል? አንብቢ አንተ እዚህ ጋር ምንም አልሰማሽም። ስማ እኔ እኮ ያለሁበት ለምን እሺ ለምን ስላንተ እምነት ነግረኝ እኔን አታሳምነኝም? ትክክለኛ አሁን ይኸውላችሁ እንደዚህ ነው። መረጃ ስናሳያቸው እንደዚህ ነው። አያችሁ አሁን ደግሞ ሌላ ሰው ጋር እንቀጥላለን። እኔ ኢብራሂም ጋር መታችሁ ምላሰኛ የተባለች ሴት ብትመጣ ምላሷን ቆርጬ ለራሷ ስጣታለሁ። ወላሂ ምላስን መቼም በምላስም ሆነ በመረጃ አችሉኝም። ምላሰኛ የተባለች ሴት ትምጣ፣ ምላሷን ቆርጬ እሰጣታለሁ። 40ውን ምላስሽን ማለት ነው። እሺ ካፉ ሰላም ብያለሁ። ማን ነው? ቼልሲ አለ? ቼልሲ መጀመሪያ ማን ነው? ቼልሲ ቼላው እንዴ እንትና ነው እንዴ? ቼላው ሰላም አለይኩም። ኦኬ እሱ ይመስለኛል። ቆይ እንዳታወሩት። እሺ ካፉ አለ? ካፉ ወአለይኩም ሰላም ወራህመቱላህ። ካፉ አለ? አለው ክርስቶስ አምላክ ነው? አለው ክርስቶስ አምላክ ነው? ክርስቶስ አምላክ ነው። ማስረጃ ራፍ ቁጥር ቀጣ ነው የፈለከው አንተ? አይ እኔና አብ አንድ ነው የሚለው ራሱ በምንድን ነው አንድ ነው? ማሳያ ይሆናል። በምን አንድ ነው? በምንድን ነው? በምን? አዎ በስልጣን ነው። በስልጣን ማስረጃ እኔና አብ አንድ ነን። እኔን ያየ አብን አየ እኮ። እኔን ያየና አብን አየ ማለት እኔ አብን እኮ እኔ በአብ ውስጥ እንዳለሁ አብም በእኔ ውስጥ አለ። ከዚህ በላይ ምን ማስረጃ እንፈልጋለን? እኔ በአብ ውስጥ እንዳለሁ የሐዋርያትን አትርሳ። እነሱ በእኛ ውስጥ እንዳሉ ይላል። አላየውም እሱ እኮ እኔ በአብ ውስጥ እንዳለ አብን በእኔ አለ። እኔን ያየ አብን አየ። እንዴት አብን አሳየኝ ትላለህ አለው ለጴጥሮስ። እነሱ በእኛ ውስጥ እንዳሉ ቢለውስ የት ሄደ? እነሱ በእኛ ውስጥ እንዳሉ ቢለውስ እኮ ስማ እኮ ገባኝ። የሐዋርያት እዚህ እኮ ምን መሰለህ ቀጥተኛ እኔ አምላክ ነኝ አምልኩኝ በዛ የሚል የለም። ንገረ ከሌለ ለምን ታመልከዋለህ? አምላክ ለሆኑ ለምን ታመልከዋለህ? ከሌለ ለምን ታመልከዋለህ? አንደኛ ልጁ ሰጠ የሚለውን ስላየው ነው መጽሐፍ ቅዱስ። ልጁ የባህሪ ልጁ ነው ይላል። የባህሪ ልጁ ነው ይላል። የባህሪ ልጁ ነው ይላል። የሚወደው ልጄ ይህ ነው እርሱንም ሲሞት የሚል በጥምቀት ውስጥ አለ። ትክክል። የሚወደው ነው አይወደውም አላልኩም። ይወዳል፣ ብዙዎችን ይወዳል እግዚአብሔር። አንተ እሺ። ስለዚህ ኢየሱስ የሚወደው ልጄ እኔ እርሱንም ተከተሉት አለ። ታዲያ ከዚህ የሚወደው ልጅ እሱ ነው። ከብዙ ልጆች መካከል የሚወደው ኢየሱስን ነው። ምንም ችግር የለውም። እሺ በጣም ብዙ አለልህ። አብርሃም ከመወለዱ እኔ አለው የሚል አብርሃም ከመወለዱ እኔ አለው በምንድን ነው ያለው? በምን እንዲሆን ልትፈልጋለህ? አብርሃም ከመወለዱ ማንም አምላክ ሊኖር ይችላል? በምንድን ነው ያለው? በተስፋ ነው ያለው? አንተ ከአብርሃም በፊት ነበርክን? አንተ ከአብርሃም አባታችን ትበልጣለህን ሲሉት እውነት እላቸዋለሁ አብርሃም ከመወለዱ በፊት እኔ አለው፣ እኔ ድምጼን በሰማኝም ደስም አለው አለ እኮ። በምንድን ነው? በምን ማለት እሱ አይደለም እኮ። በምንድን ነው የነበረው? አምላክ በስጋ በስጋ እዛን ሰዓት ነበረ አትልም መቼም። አምላክ ነበረ። ኢየሱስ ነበርኩኝ። በምንድን ነው ያለው? በተስፋ ነው የነበረው ወይስ ምን? በተስፋ አለ ይባላል እንዴ? በተስፋ አለ ህልውና ስላለ ነው እንጂ